መለከትን ስሙ ኢየሱስ በክብር ይመጣል በግርማ ይመጣል እየተመሰገነ እንዳረገ እየተመሰገነ ይመጣል አይሁድ እንደሰደባችሁት አይቀርም በዚያ ስጋ ይመጣል እናንተ በናቃችሁት ስጋ እናንተ በሰደባችሁት ስጋ እናንተ ምራቅ በተፋችሁበት ስጋ ያን ጊዜ እሳት ከፊቱ እየነደደ ይመጣል የዛሬ 2000 ዓመት ጌታችን ኢየሱስ ክርስቶስ መጥቷል አሁን ደግሞ ያለ ኃጢያት ሁለተኛ ጊዜ ዳግም ለመፍረድ ይመጣልና ሰው በዚህ በክሪዳችን ላይ ምን ብለን እንናገራለን ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል ኢየሱስ ይመጣል በነጭ ፈረስ ላይ ተቀምጦ በመላእክት ታጅቦ ያየሩ ኃይላት በሙሉ ይወድቃሉ አምነናል ኢየሱስ ይመጣል ኢየሱስ ይመጣል ኢየሱስ ይመጣልና ተዘጋጅ ኢየሱስ ክርስቶስ እልፍ አእላፋት መላእክትን አስከትሎ ሰማይ በመብረቅ እየታረሰ የተሰቀለበትን መስቀል የተቸነከረበትን ችንካር ሐሞት የጠጣበትን ሰፍነግ አሲሶ ንጉሠ ነገሥት ኢየሱስ ክርስቶስ ይመጣል ደስ ይበላችሁ ክርስቶስ ይመጣል አመስግኑት ይመጣል ኢየሱስ ለፍርድ ይመጣል በዛ ሰዓት በቀኙ ለመቆም ያብቃን መለኮት የሆነውን ኢየሱስ ክርስቶስን ገና ለፍርድ ይመጣል እያላችሁ ለምታስተምሩ ለምትሰብኩ ሐሰተኛ የወንጌል ሰባኪ መምህራንን ይመለከታል እንግዲህ እናንተ በክርስቶስ ክርስቲያን ነን የምትሉ የወንጌል ሰባኪ መምህራን በሙሉ ኢየሱስ ክርስቶስን በስጋው በዚች ምድር የለም አርጓል ሄዷል የሚኖረው በሰማይ ብቻ ነው ገና ለፍርድ ይመጣል እያላችሁ ለምእመን ተከታዮቻችሁ አጋንንታዊ የማዘናጊያ የማሰናከያ ስብከት እየሰበካችሁ ላላችሁ ትንሣኤን አምነው ሳይቀበሉ በበደል በኃጢአት በየደቂቃው በየሰከንዱ ለሚሞቱት የእያንዳንዱን ደም ነፍስ የትንሿን ድንቢጥ ነፍስ ሳይቀር ከእያንዳንዳችሁ እጅ እቀበላችኋለሁ ይላችኋል ቃል ሥጋዬ ሆነው በመካከላችን ያለው በትንሣኤ የተገለጠው ሊቀ ካህናችን ሕያው እግዚአብሔር ኢየሱስ ክርስቶስ በመላው ዓለም ያላችሁ በክርስቶስ ክርስቲያን ነን የምትሉ አብያተ ክርስቲያናት በሙሉ በሕያው እግዚአብሔር በኢየሱስ ክርስቶስ ፍቅር ሰላም ለእናንተ ይሁን በመጽሐፍ የምስራች የምትናገሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ የምስራች የምትናገሪ ኢየሩሳሌም ሆይ ድምጽሽን በኃይል አንሺ ለሰው ልጆች ሁሉ እነሆ አምላካችን ሕያው እግዚአብሔር ኢየሱስ ክርስቶስ ተገልጧል ብለሽ ንገሪ እንዳለው እንግዲህ መንፈስ ቅዱስ ለአብያተ ክርስቲያናት በሙሉ የሚለውን ጆሮ ያለው ይህን የምስራች ቃል ይስማ እናንተ በዚች ምድር በበደል በኃጢአት ወድቃችሁ የምትኖሩ የሰው ልጆች ሁሉ ተነሱ ኃይላችሁን ልበሱ አምላካችን ኢየሱስ ክርስቶስ በጽዮን ከተማ በኢትዮጵያ ነግሷል በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች መካከል መድኃኒታችን ኢየሱስ ክርስቶስ በትንሣኤ ተገልጧል በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ኢየሱስ ክርስቶስን የአይሁድ ካህናት ፈሪሳውያን አንተ ከአባታችን ከአብርሃም ትበልጣለህን ሲሉት ኢየሱስ ክርስቶስም ከአብርሃም በፊት ነበርኩ ሲላቸው በስጋው ተሰናክለው ክደው እንደሰቀሉት ዛሬም እናንተ በክርስቶስ ክርስቲያን ነን የምትሉ የሰው ልጆች በሙሉ እንደ አይሁዶች በኢየሱስ ክርስቶስ በስጋው ተሰናክላችሁ ትንሣኤን ሳትቀበሉ ዘላለማዊ ሞት እንዳትሞቱ ከአብርሃም በፊት የነበረ በሙላትነት ለዘላለም ያለ ኢየሱስ ክርስቶስ በኢትዮጵያ ምድር በስጋው መገለጡን እንነግራችኋለን እናውጅላችኋለን
የሕያው እግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው ምልክተኞች ቃል ሥጋ የሆነውን የኢየሱስ ክርስቶስን ትንሣኤ አዲስ የምስራች ቃል እነግራችኋለን። እነሆ ለሕዝቡ ሁሉ የሚሆን ታላቅ የደስታ የሰላም ቀን ሆኗል። እናንት በክርስቶስ ክርስቲያንን የምትሉ በዚች ምድር የምትኖሩ የሃይማኖት ተቋማት መሪዎች፣ የኦርቶዶክስ ዲያቆናት፣ ቀሳውስት፣ የወንጌል ሰባኪ መምህራን፣ ካህናት፣ መርጌታ፣ ሊቃውንት፣ ሊቀ ሊቃውንት፣ ርዕሰ ሊቃውንት፣ ኤጲስቆጶስ፣ የፕሮቴስታንት ፓስተሮች፣ የወንጌል ሰባኪ መምህራን፣ የዘመኑ ትንቢት ተናጋሪ ነን የምትሉ ነቢያቶች፣ የካቶሊክ የወንጌል ሰባኪ መምህራን፣ ምዕመናን ጨምሮ አስተውሉ። ምንባብ ይገላል፣ መንፈስ ቅዱስ ግን ሕይወትን ይሰጣል። በምድራዊ በስጋዊ አእምሮ አስተሳሰብ ተረድታችሁ ቃል ሥጋ የሆነውን ኢየሱስ ክርስቶስን መለኮትነቱን፣ አምላክነቱን፣ ጌትነቱን በስጋው ወስናችሁት የማይለካውን ለክታችሁት የማይመጠነውን መጥናችሁት የማይከፈለውን ከፍላችሁት በስጋው ወደ ሰማይ ሂዷል፣ አርጓል፣ በአብ ቀኝ ተቀምጧል። የሚኖረው በሰማይ ነው፣ አሁን በምድር የለም። ከሰማይ ገና ለፍርድ በመላእክት ታጅቦ ይመጣል በማለት ተዘናግታችሁ የጽድቅ ፍሬ ሳታፈሩ ሳትባረኩ ሳትቀደሱ ፍርድና ምጽአት እየጠበቃችሁ የኢየሱስ ክርስቶስን ትንሣኤ ክዳችሁ ትኖራላችሁ። እውነት እንላችኋለን፣ በስጋው የተገለጠው ቃል መለኮት ኢየሱስ ክርስቶስ በጊዜ በቦታ በዘመን አይወሰንም፣ አይለካም፣ አይመጠንም። ሂዷል፣ ተቀምጧል፣ ይመጣል፣ ፈጽሞ ነው አይባልም። ይህ ምድራዊ ስጋዊ አረዳድ አጋንንታዊ አስተምሮት ነው። መለኮት በስጋው በጊዜ በቦታ በዘመን አይወሰንም፣ አይለካም፣ አይመጠንም። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 18 ከቁጥር 20 ሁለትም ሶስትም ሆናችሁ በፍቅር በተሰባሰባችሁ ጊዜ በመካከላችሁ እገለጣለሁ እንዳለው እነሆ ደስ ይበላችሁ። አምላካችን ሕያው እግዚአብሔር ኢየሱስ ክርስቶስን አመስግኑት። በኢትዮጵያ በጽዮን ከተማ ባለነው በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች መካከል ቃል ሥጋ የሆነው መድኃኒት ኢየሱስ ክርስቶስ ተገልጧል። እንግዲህ እኛን የተቀበለ ቃል ሥጋ የሆነውን በመካከላችን ያለውን በትንሣኤ የተገለጠውን ኢየሱስ ክርስቶስን ይቀበላል። ፍርድና ኩነኔ የለበትም። ከሞት ወደ ዘላለማዊ ሕይወት ተሻግሯል። የመንግሥቱ ወራሽ ይሆናል። ይህን የምስራች ቃል የሚሰሙ ጆሮዎች፣ የሚቀበል ልቦና ያላችሁ የሰው ልጆች በሙሉ ብፁዓን ናችሁ፣ መንግሥተ ሰማያት የእናንተ ናትና። እናንት በዚች ምድር የምትኖሩ ነጭ የለ ጥቁር፣ ሕፃን የለ አዋቂ፣ የተማረ የለ ያልተማረ፣ ወንድ የለ ሴት፣ የሰው ልጆች በሙሉ መጀመሪያ ቃል የነበረው ሕያው እግዚአብሔር በእስራኤል ከእናታችን ከቅድስት ድንግል ማርያም በእምነት የተወለደው በቅዱሳን ሐዋርያቶች መካከል በስጋው የተገለጠው መለኮት ኢየሱስ ክርስቶስ በኢትዮጵያ በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች መካከል በስጋው ተገልጧል። ለምታምኑ የሰው ልጆች በሙሉ ሞትና ሲኦል ከደጃፋችሁ አይደርሱም። እንግዲህ የማይከፈለው መለኮት ኢየሱስ ክርስቶስን አትክፈሉት። መለኮት አንድ ነው። አብ፣ ወልድ፣ መንፈስ ቅዱስ የተለያየ የተከፋፈለ አካል የለውም። ስለዚህ አስተውሉ። ቃል ሥጋ የሆነው ሕያው እግዚአብሔር ኢየሱስ ክርስቶስ በስጋው ፈጽሞውኑ አይወሰንም፣ አይለካም፣ አይመጠንም። ኢየሱስ ክርስቶስ እንደ ፈጣሪነቱ ፍጥረታት ሁሉ በሚኖሩበት በሰማይም በምድርም ለዘላለም ይኖራል። በአምላክነቱ ፍጥረት በማይደርሱበት በትንሣኤ ቃል ሥጋ ሆኖ ተገልጦ እምነት ባለን በእኛ በሰው ልጆች ልቦና ላይ በጸጋው ዙፋን የነገሰ በባህሪው ውስንነት የሌለው እንሆ እዚህ ነው እዛ ነው የማይባል በስጋው ፈጽመው ነው የማይወሰን የማይለካ የማይመጠን የጌቶች ጌታ የንጉሶች ንጉስ ሕያው እግዚአብሔር ነው። እውነት እንላቸዋለን ተስፋ በምናደርገው እምነታችንን በፍቅር በምንሰራው ኢየሱስ ክርስቶስ ዘላለማዊ ቃሉ በከበረ ስጋው ተገልጦ በመካከላችን ሊቀ ካህናት ሆኖ ሲባርከን ሲቀድሰን ይኖራል። ስለዚህ ሕያው እግዚአብሔር ኢየሱስ ክርስቶስ በስጋው ተገልጦ በሰማይም በምድር የሚኖር ጉለት ህልፈት የሌለው ሄዷል ይመጣል የማይባል ዘላለማዊ አምላካችን ነው። በመጽሐፍ ቅዱስ ትንቢተ ኢሳይያስ ምዕራፍ 16 ከቁጥር 1 ላይ ፍጹም መለኮት ያለው ሕያው እግዚአብሔር ኢየሱስ ክርስቶስ እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? ይህ ሁሉ የእጄ ስራ ነው፣ ይህ ሁሉ የኔ ነው ይላል እግዚአብሔር። ወደ የዋሁና ወደ ጸጥተኛው ከቃሌም የተነሳ ወደሚንቀጠቀጠው ሰው ካልሆነ በቀር ወደ ማን እመለከታለሁ እንዳለው እናንት በክርስቶስ ክርስቲያንን የምትሉ የሰው ልጆች በሙሉ ኢየሱስ ክርስቶስ መጀመሪያ ቃል ነበር፣ ያም ቃል ሥጋ ሆነ። እምነት ባለን በእኛ በሰው ልጆች ላይ ጸጋና እውነትን ተሞልቶ በተሰበረ ልቦናችን አደረ። ስለዚህ ቃል ሥጋ የሆነው ኢየሱስ ክርስቶስ በምድር ከምንኖረው ከኛ ከሰው ልጆች ጋር አብረን አይኖርም የምትሉ የሚኖረው በሰማይ ነው፣ በምድር የለም፣ ገና ለፍርድ ይመጣል ልትሉት አይገባም። ፈጽሞ ነው አይባልም። ፍርዱስ ይህ ነው፣ እኛ ብርሃነ ሥላሴን የኢየሱስ ክርስቶስ
የትንሣኤው መልእክተኞችን መቀበልና አለመቀበል ነው። እኛን የተቀበለ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቀበላል። ዘላለማዊ ሕይወት ትንሣኤን ያገኛል። የመንግስቱ ወራሽ ይሆናል። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ኢየሱስ ክርስቶስን የአይሁድ ካህናት ፈሪሳውያን አንተ ከአባታችን ከአብርሃም ትበልጣለህን ሲሉት ከአብርሃም በፊት ነበርኩ ሲላቸው በስጋው ተሰናክለው ክደው እንደሰቀሉት ዛሬም እናንተ በክርስቶስ ክርስቲያን ነን የምትሉ የሰው ልጆች በሙሉ በኢየሱስ ክርስቶስ በስጋው ተሰናክላችሁ ትንሣኤን ሳትቀበሉ ዘላለማዊ ሞት እንዳትሞቱ ከአብርሃም በፊት የነበረው በሙላትነት ለዘላለም ያለው ኢየሱስ ክርስቶስ በኢትዮጵያ ምድር በስጋው መገለጡን እንነግራችኋለን፣ እናውጅላችኋለን። የዳዊት መክፈቻ ያለው ሌላ የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነ ጌታ በእኛ በብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞች በመካከላችን ያለው በትንሣኤ በስጋው የተገለጠው ኢየሱስ ክርስቶስ እንዲህ ይላችኋል፣ ትንሣኤና ሕይወት እኔ ነኝ፣ ከኔ በቀር ወደ መንግሥተ ሰማያት ልትገቡ አትችሉም። እኔ አምላካችሁ ኢየሱስ ክርስቶስ ያለ ቀን ገደብ ያለ ቦታ ውስንነት ለዘላለም በስጋ የተገልጬ በሰማይም በምድርም በሙላትነት ያለው ሕያው አምላክ ነኝ ይላችኋል። እንግዲህ መንፈስ ቅዱስ ለአብያተ ክርስቲያናት በሙሉ የሚለውን ጆሮ ያለው ይስማ። በኢየሱስ ክርስቶስ በስጋው አትሰናከሉ። በስጋው የተገለጠው መለኮት ኢየሱስ ክርስቶስን በጊዜ በቦታ አትወስኑት። መንፈስ ቅዱስን ያየ ቃል ስጋ የሆነውን ኢየሱስ ክርስቶስን አየ። ኢየሱስ ክርስቶስን ያየ አብና መንፈስ ቅዱስን አየ። ስለዚህ እናንተ በክርስቶስ ክርስቲያን ነን የምትሉ የወንጌል ሰባኪ መምህራን በኢየሱስ ክርስቶስ በስጋው ተሰናክላችሁ ፍጹም መለኮትነቱን፣ ጌትነቱን፣ ካህሊነቱን፣ አምላክነቱን ክዳችሁ ኢየሱስ ክርስቶስ በሰማይም በምድርም በሙላትነት በስጋው ተገልጦ መኖሩን የማትቀበሉ ምዕመን ተከታዮቻችሁንም እንዳይቀበሉ፣ እንዳይባረኩ፣ እንዳይቀደሱ የምታደርጉ ፍርዱ በእናንተ ላይ ነው። እንግዲህ የኛ የብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው ገላጮች መልእክታችን ይህ ነው። ኢየሱስ ክርስቶስ በስጋው በዚች ምድር የለም፣ ሂዷን፣ አርጓን፣ ወደ ሰማይ ወጥቷን፣ በአብ ቀኝ ተቀምጧን። የሚኖረው በሰማይ ብቻ ነው። በፍርድ ሰዓት ገና ከሰማይ ይመጣን ፈጽመውኑ አይባልም ልትሉት አይገባችሁም። ይህ የኢየሱስ ክርስቶስን ብቸኛ አዳኝነቱን፣ ጌትነቱን፣ ካህሊነቱን፣ አምላክነቱን የሚገዳደር ትንሣኤን የሚያስክድ አጋንንታዊ የስህተት አስተምሮት ነው። በመጽሐፍ ቅዱስ ኢየሱስ ክርስቶስ በስጋው መገለጡን የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በስጋው መገለጡን የማይታመን መንፈስ ሁሉ ከእግዚአብሔር አይደለም፣ እርሱ ሐሳዊ ነው እንዳለው እናንተ በክርስቶስ ክርስቲያን ነን የምትሉ አብያተ ክርስቲያናት በሙሉ በሃይማኖት ሽፋን ተከልላችሁ ኢየሱስ ክርስቶስ በስጋው በዚች ምድር የለም ገና ለፍርድ ይመጣን የምትሉ የማትቀበሉ ከሆነ ማቴዎስ 23 እንዳለው በስጋው የተገለጠው ኢየሱስ ክርስቶስ ሕያው እግዚአብሔር አምላካችን ነው እስክትሉ ድረስ አታዩኝም ይላል። እንግዲህ በእኛ በብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞች በመካከላችን በስጋው የተገለጠውን ኢየሱስ ክርስቶስን ካልተቀበላችሁ ትንሣኤና ሕይወት የላችሁም፣ የእግዚአብሔር መንግሥት ወራሽ ልትሆኑ አትችሉም። እንግዲህ ቃል ስጋ የሆነው በመካከላችን ያለው በትንሣኤ የተገለጠውን የኢየሱስ ክርስቶስን ቃል አምናችሁ ለምትቀበሉ በክርስቶስ ክርስቲያን የሆናችሁ የሰው ልጆች ሁሉ ደስ ይበላችሁ። ሕያው እግዚአብሔር ኢየሱስ ክርስቶስ በቸርነቱ የሚባርኩ የሚቀድሱ እጆቹ በዓለም ወዳሉት የሰው ልጆች ሁሉ ተዘርግተዋል። የምስራች ቃል መልእክታችን ይህ ነው። ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤ በመላው ዓለም በተለይ በኢትዮጵያ ምድር ባለ ነው በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች መካከል በቅዱስ ስጋና ደሙ ባዘጋጀው ቅድስት መቅደሱ ብርሃነ መለኮት ኢየሱስ ክርስቶስ ተገልጧል። እርሱ የቤተ መቅደሳችን ራስ ነውና ሁል ጊዜ አብሮ ለዘላለም ይኖራል። ስለዚህ እናንተ በክርስቶስ ክርስቲያን ነን የምትሉ የሰው ልጆች በሙሉ ውስንነት የሌለውን መለኮት ኢየሱስ ክርስቶስን በስጋው ተሰናክላችሁ መለኮትነቱን፣ አምላክነቱን፣ ጌትነቱን በጊዜ በቦታ ወስናችሁት አሁን በምድር የለም በሰማይ ነው የሚኖረው ገና ለፍርድ ይመጣል ፈጽሞኑ ልትሉት አይገባም። ፍጹም መለኮት ኢየሱስ ክርስቶስን በስጋዊ በደማዊ አስተሳሰብ ቃሉን
መንፈሱንና ስጋውን ለይታችሁ የማይከፈለውን ከፍላችሁ የማይወሰነውን ወስናችሁ በስጋው በሰማይ በአብ ቀኝ ተቀምጦ ይኖራል፣ በምድር ደግሞ የሚኖረው በመንፈሱ ነው እያላችሁ ኢየሱስ ክርስቶስን በስጋው ገና ለፍርድ ይመጣል በማለት ልጅነት ያገኘንበትን ትንሣኤና እርገቱን ክዳችሁ በበደል በኃጢአት ወድቃችሁ አትኑሩ። ሙላትነት ያለውን ሕያው እግዚአብሔር ኢየሱስ ክርስቶስን መለኮትነቱን፣ ከሃሊነቱን፣ አምላክነቱን፣ ጌትነቱን በስጋው ፈጽሞኑ አትለኩት፣ አትወስኑት። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 1 ከቁጥር 10 ጀምሮ በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ወደ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንዳለው እናንተ በክርስቶስ ክርስቲያን ነን የምትሉ አብያተ ክርስቲያናት በሙሉ በስጋ የተገለጠውን መለኮት ኢየሱስ ክርስቶስን ዓለም አላወቀውም። እርሱ ግን ፍጥረት ሁሉ በእርሱ የሆነ የሚኖርበት የተወሰነ ሰማይ ምድር የሚባል ስፍራ የሌለው ከአጥናፍ እስከ አጥናፍ በሙላትነት ያለ ሕያው አምላካችን ነው። እንግዲህ እናንተ በመላው ዓለም ያላችሁ የሰው ልጆች በሙሉ ቃል ስጋ ከሆነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ህብረት ይኖራችሁ ዘንድ ለእኛ የተገለጠውን በዓይናችን ያየነውን በጆሮአችን የሰማነውን በእጆቻችን የዳሰስነውን አዲስ የሕይወት ቃል እናውጅላችኋለን። ቃል ስጋ የሆነው የኢየሱስ ክርስቶስ የትንሣኤ ምስራች ቃል መልእክት ይህ ነው። እናንተ በዚች ምድር የምትኖሩ የሰው ልጆች በሙሉ እግዚአብሔር አምላካችን ነው እናመልከዋለን የምትሉ ኢየሱስ ክርስቶስ በላይ በሰማይ በታች በምድር በሙላትነት ያለ ሕያው እግዚአብሔር ነው። በሰማይም በምድርም የሚኖር ከኢየሱስ ክርስቶስ በቀር ሌላ አምላክ ሌላ እግዚአብሔር እንደሌለ እወቁ። እውነታው ይህ ነው። ኢየሱስ ክርስቶስ በስጋው ተገለጠ እንጂ ከስጋና ከደም ያልተወለደ በስጋው ፈጽሞኑ የማይወሰን የማይለካ የማይመጠን በስጋው ሰውነት በመታዘዝ በሞትና በትንሣኤው አዳምን ዳግም የፈጠረ መለኮት ነው። እንግዲህ በመላው ዓለም የምትኖሩ የሰው ልጆች በሙሉ በሙላትነት ያለውን ፍጹም መለኮት ኢየሱስ ክርስቶስን በስጋው ተሰናክላችሁ ያለ መንፈስ ቅዱስ ምሬት እርዳታ በስጋዊ በምድራዊ አእምሮ አስተሳሰብ ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው ወደ ሰማይ አርጓል፣ ሄዷል፣ በአብ ቀኝ ተቀምጧል። ገና ለፍርድ ይመጣል ልትሉት አይገባም፣ ፈጽመውኑ አይባልም። በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 28 ከቁጥር 20 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያቶችን እነሆ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አላቸው። ስለዚህ እኛን የሰው ልጆችን ለማዳን በስጋው የተገለጠው መለኮት ኢየሱስ ክርስቶስ እምነት ካለን ከኛ ከልጆቹ ጋር በሰማይም በምድርም በሙላትነት ለዘላለም አብሮን ይኖራል። እንግዲህ አስተውሉ። አይሁዳውያን በኢየሱስ ክርስቶስ በስጋው ተሰናክለው በዘመን ወስነው እድሜ ቆጥረውለት አንተ ከአብርሃም ትበልጣለህን ሲሉት ከአብርሃም በፊት አለሁ ያላቸው ኢየሱስ ክርስቶስ ከእናንተስ ወዴት ይሄዳል? የት ነው ያለው? ስለዚህ ኢየሱስ ክርስቶስ በእኛ በብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤው መልእክተኞች መካከል በኢትዮጵያ በትንሣኤው ተገልጧል። እውነት እንላችኋለን የአብ የወልድ መንፈስ ቅዱስ ቃል በስጋ የተገለጠው መለኮት ኢየሱስ ክርስቶስ በዚች ምድር የሚኖረው በመንፈሱ ነው፣ በስጋው የለም። ገና ለፍርድ ይመጣል ልትሉት አይገባም፣ ፈጽሞኑ አይባልም። እናንተ በክርስቶስ ክርስቲያንን የምትሉ የሰው ልጆች በሙሉ በስጋና በደማዊ አእምሮ አስተሳሰብ ኢየሱስ ክርስቶስን እያመለካችሁ ዘላለማዊ ሞት እንዳትሞቱ እንዲህ እንላችኋለን። እኛ ብርሃነ ሥላሴን የኢየሱስ ክርስቶስ የትንሣኤው መልእክተኞችን የተቀበለ ቃል ስጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቀበላል። ዘላለማዊ ሕይወት ትንሣኤን ያገኛል፣ የመንግስቱ ወራሽ ይሆናል። እንግዲህ እናንተ በክርስቶስ ክርስቲያን ነን የምትሉ አብያተ ክርስቲያናት በሙሉ ቃል ስጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በኢትዮጵያ ምድር ባለ ነው በእኛ በብርሃነ ሥላሴ በቅድስት መቅደሱ መካከል በክብር ከፍ ከፍ ብሏልና ደስ ይበላችሁ፣ እልል በሉ፣ በእኛ መካከል መገለጡን ተቀበሉ። በኢየሱስ ክርስቶስ በስጋው ሰውነት ተሰናክላችሁ ፍጹም መለኮትነቱን በጊዜ በቦታ ወስናችሁ መንፈሱን ከቅዱስ ስጋው ለይታችሁ አሁን በምድር ካለነው ከኛ ከሰው ልጆች ጋር አብሮን አይኖርም፣ ሂዷን አድርጓን፣ በአብ ቀኝ ተቀምጧን፣ የሚኖረው በሰማይ ብቻ ነው፣ ገና ለፍርድ መጣን፣ ፈጽመውኑ አይባልም ልትሉት አይገባችሁም።
እውነት እንላችኋለን ቃል ሥጋ የሆነው ኢየሱስ ክርስቶስ ፍጹም መለኮትነቱን፣ ጌትነቱን፣ ካህሊነቱን፣ አምላክነቱን የማይወሰነውን በሥጋው አትወስኑት። መለኮት በሥጋው የማይወሰን የማይመጠን የማይለካ መጠን ልኬት የሌለው ሕያው እግዚአብሔር ነው። በመጽሐፍ ቅዱስ ኤፌሶን ምዕራፍ 4 ከቁጥር 6 ከሁሉም በላይ የሆነ በሁሉም ቦታ የሚሰራ የሚያከናውን አምላክ የሁላችን አባት አለ እንዳለው ፍጥረታትን ሁሉ የፈጠረ ቃል በሥጋው የተገለጠው ኢየሱስ ክርስቶስ በሁሉም ቦታ የሚሰራ የሚያከናውን በሙላትነት ያለውን የሁላችን አባት ኢየሱስ ክርስቶስን በጊዜ በቦታ ወስናችሁ በዚች ምድር በሥጋው የለም የምትሉ የምትሰብኩ የምታስተምሩ ፍርዱ በእናንተ ላይ ነው። እንግዲህ መለኮት ኢየሱስ ክርስቶስ በሥጋው አርጓን ሂዷን በአብ ቀኝ ተቀምጧን ገና ለፍርድ ይመጣን ፈጽሞኑ አይባልም ልትሉ አይገባችሁም። ቃል ሥጋ የሆነው ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ ሕያው እግዚአብሔር ነው። በመጽሐፍ ቅዱስ አንደኛ ዮሐንስ ምዕራፍ 2 ከቁጥር 22 ኢየሱስን ክርስቶስ አይደለም ብሎ ከሚክድ በቀር ውሸተኛው ማን ነው? አብና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው ይላል። እንግዲህ በሥጋው የተገለጠውን ኢየሱስ ክርስቶስን ወደ አብ ሄዷን በዚህ ምድር በመንፈሱ እንጂ በሥጋው የለም ተመልሶ ይመጣን ፈጽሞኑ አይባልም። ለምን? ኢየሱስ ክርስቶስ ቃልና ሥጋው መንፈሱ ፈጽመው ነው የማይለያዩ አንድ ናቸው። በመጽሐፍ ቅዱስ ሮሜ ምዕራፍ 9 ከቁጥር 32 እነሆ በጽዮን የእንቅፋት ድንጋይና የማሰናከያ ዓለት አኖራለሁ በእርሱ የሚያምን አያፍርም እንዳለው እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞችን በሴትነታችን ሳይሰናከል የተቀበለ በኢትዮጵያ የተገለጠውን ኢየሱስ ክርስቶስን ይቀበላል። ትንሣኤና ሕይወት አለው። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 8 ከቁጥር 58 ኢየሱስ ክርስቶስን የአይሁድ ካህናት ፈሪሳውያን በሥጋው ተሰናክለው አንተ ከአባታችን ከአብርሃም ትበልጣለህን ሲሉት ከአብርሃም በፊት ነበርኩ ሲላቸው በሥጋው ተሰናክለው ክደው እንደሰቀሉት ዛሬም እናንት በክርስቶስ ክርስቲያንን የምትሉ የሰው ልጆች በሙሉ በኢየሱስ ክርስቶስ በሥጋው ተሰናክላችሁ ትንሣኤን ሳትቀበሉ ዘላለማዊ ሞት እንዳትሞቱ ከአብርሃም በፊት የነበረ በሙላትነት ለዘላለም ያለ ኢየሱስ ክርስቶስን በኢትዮጵያ ምድር በሥጋው መገለጡን እንነግራችኋለን፣ እናውጅላችኋለን። እናንት በዚች ምድር በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በደቡብ፣ በሰሜንም የምትኖሩ የሰው ልጆች በሙሉ ከተኛችሁበት የኃጢአት ሞት በእምነት አሁኑኑ ተነሱ። ሕያው እግዚአብሔር ኢየሱስ ክርስቶስ በእኛ በብርሃነ ሥላሴ በትንሣኤው መልእክተኞች በመቅደሱ መካከል በመንግስቱ በሙላትነት በትንሣኤ ተገልጧል። በእምነት ልትቀበሉ ይገባችኋል። እንግዲህ መንግስተ ሰማያት ወደፊት የምትመጣ በሰማይ ያለች ባዶ ስፍራ አይደለችም። ስለዚህ እግዚአብሔር መንግስት ወደ ሰማይ በማንጋጠጥ ጊዜ ዘመን ቆጥሮ በመጠባበቅ አትገኝም፣ አትመጣም። በመጽሐፍ ቅዱስ የሉቃስ ወንጌል ምዕራፍ 17 ከቁጥር 20 እስከ 21 ፈሪሳውያን ኢየሱስ ክርስቶስን የእግዚአብሔር መንግስት መቼ ትመጣለች ብለው ሲጠይቁት እርሱም መልሶ የእግዚአብሔር መንግስት በመጠባበቅ አትመጣም፣ ደግሞ እምላችኋለሁ በዚህ ናት ወይም እነኋት በዛ ይሏትም። እነሆ የእግዚአብሔር መንግስት በመካከላችሁ ናት እንዳለው የእግዚአብሔር መንግስት በምድር የሌለች በሰማይ የምትኖር ዘመን ተቆጥሮ ከሰማይ የምትወርድ በጊዜ በቦታ የምትወሰን የምትለካ አይደለችም። እነሆ በመካከላችን ናት። መንግስተ ሰማያት በፍርድ ሰዓት ገና ከሰማይ ትመጣለች ፈጽሞኑ አይባልም። እናንት በክርስቶስ ክርስቲያንን የምትሉ በዚች ምድር የምትኖሩ የሰው ልጆች በሙሉ የትንሣኤው ቃል ይህ ነው። ኢየሱስ ክርስቶስ ፍርድ የሚሰጥበት የሚጠበቅ የምጽአት ቀን የለም። እንዲሁም ከቅዱስ ቃሉ አላያችሁም አላነበባችሁም? ኢየሱስ ክርስቶስ በስቅለቱ ሰዓት በቀኝ የተሰቀለው ወንበዴ ጌታ ኢየሱስ ሆይ በመንግስት በመጣ ጊዜ አስበኝ ባለው ሰዓት ኢየሱስ ክርስቶስ በኃይል በስልጣኑ የፍርድ ሰዓት ገና ነው ሳይል ዘመን ሳይቆጥር መንግስተ ሰማያት ያንተ ናትና ዛሬ ከኔ ጋር በገነት ትሆናለህ አለው። በዛው ሰዓትም እኛ የሰው ልጆች በሙሉ በደሙ ቃል ኪዳን ወደ እግዚአብሔር መንግስት መግባትን አገኘን። ስለዚህ እናንት በክርስቶስ ክርስቲያንን የምትሉ የሰው ልጆች በሙሉ ፍርድ በስቅለቱ ፈጽሟል። ወደ እግዚአብሔር መንግስት የምንገባበት የሚጠበቅ የፍርድና የምጽአት ቀን የለም።
ኢየሱስ ክርስቶስ ወደ ሰማይ ሂዷል፣ አርጓል፣ በአብ ቀኝ ተቀምጧል። መንግስቱን ሊሰጠን ገና ለፍርድ ይመጣል። ፈጽሞ ነው አይባልም ልትሉ አይገባችሁም። እንግዲህ ያው እግዚአብሔር ኢየሱስ ክርስቶስ ለመላው አብያተ ክርስቲያናት በሙሉ ያለውን ጆሮ ያለ ሁሉ ይስማ። እኔ በአብ እንዳለሁ አብን በእኔ እንዳለ አልፋና ኦሜጋ የጊዜ ዘመን ባለቤት በስጋ የተገለጥኩት አብን የኢየሱስ ክርስቶስ እንደሆንኩ እመኑ ተቀበሉ። ባታምኑ የማልከፈለውን ከፍላችሁ ሂዶ በሰማይ በአብ ቀኝ ተቀምጧል፣ መንግስቱን ሊሰጠን ገና ለፍርድ ይመጣል ብትሉ ፍጹም መለኮትነቴን ስለካዳችሁ ትንሣኤና ሕይወት የላችሁም ይላችኋል። ቃል ሥጋ የሆነው በመካከላችን ያለው በትንሣኤ የተገለጠው የንጉሶች ንጉሥ ኢየሱስ ክርስቶስ እንግዲህ ሕያው እግዚአብሔር ኢየሱስ ክርስቶስ የሟቹን ሞት አልፈቅድም ለወደቀች ቅጠል እንኳን ይገደኛል እንዳለው እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሣኤው መልእክተኞች ትንሣኤን ሳትቀበሉ ዘላለማዊ ሞት እንዳትሞቱ እንዲንላችኋለን። ቃል ሥጋ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በስቅለቱ በስጋው ሰውነት በመስቀል ላይ በመገለጥ በደሙ ቤዛነት ፍርድ አከናውኗል። ዳግም ምጽአቱን በትንሣኤ በቅዱሳን ሐዋርያቶች መካከል በደሙ በሰራት ቅድስት መቅደሱ በአብ ክብር በመገለጥ አረጋግጧል። ስለዚህ ኢየሱስ ክርስቶስ በስጋው በሰማይ በአብ ቀኝ ተቀምጧል። ለኛ ለሰው ልጆች መንግስተ ሰማያት ሊያወርሰን ገና ለፍርድ ይመጣል። ፈጽሞኑ ልትሉት አይገባም። ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ የተለየ አካል ያለው በእርገቱ ሰዓት ወደ ሰማይ ሄዱ በአብ ቀኝ ተቀምጦ ይኖራል። ፈጽሞኑ አይባልም። አብ ኢየሱስ ክርስቶስና መንፈስ ቅዱስ የማይለያዩ አንድ አካል ናቸው። በመጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 14 ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለ። ጌታ ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየኝ ትላለህ? እኔና አብ አንድ ነን እንዳለው እንግዲህ እናንተ በክርስቶስ ክርስቲያን ነን የምትሉ አብያተ ክርስቲያናት በሙሉ ኢየሱስ ክርስቶስንና አብ መንፈስ ቅዱስን ለያይታችሁ በመከፋፈል ኢየሱስ ክርስቶስ በስጋው በምድር የለም፣ በሰማይ በአብ ቀኝ ተቀምጧል። አብና መንፈስ ቅዱስ ግን በሰማይም በምድርም በሙላትነት ይኖራሉ እያላችሁ አብ የሆነውን መለኮት ኢየሱስ ክርስቶስን በስጋው ሰውነት የማይወሰነውን ወስናችሁ የማይመጠነውን መጥናችሁ የማይለካውን ለክታችሁ የማይከፈለውን ከፍላችሁ ለምእመን ተከታዮቻችሁ የምታስተምሩ የምትሰብኩ የወንጌል ሰባኪ መምህራን ፍርዱ በእናንተ ላይ ነው። አስተውሉ። ትንሣኤና ሕይወት የሆነው መለኮት ኢየሱስ ክርስቶስን በስጋው እርገት ተሰናክላችሁ ወደ ሰማይ ሄዷል፣ በአብ ቀኝ ተቀምጧል። ለፍርድ ሲመጣ ስጋችንን ከመቃብር ያስነሳዋል፣ ትንሣኤን ይሰጠናል፣ ገና ወደ መንግስተ ሰማያት ያስገባናል። ፈጽሞኑ ልትሉት አይገባም። ስለዚህ እናንተ በክርስቶስ ክርስቲያን ነን የምትሉ የሰው ልጆች በሙሉ መንፈስ ቅዱስ የሚለውን ጆሮ ያለው ሁሉ ይስማ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንደተባለው ኢየሱስ ክርስቶስ በኢትዮጵያ ምድር በስጋው ተገልጧል። እኛን ብርሃነ ሥላሴ የኢየሱስ ክርስቶስ የትንሣኤውን መልእክተኞች የተቀበለ ቃል ሥጋ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን ይቀበላል። ቢሞትም እንኳን በእምነቱ አሁኑኑ አስነሳዋለሁ ይላችኋል። ቃል ሥጋ የሆነው በመካከላችን በትንሣኤ የተገለጠው የነፍሳችን ቤዛ ሊቀ ካህናችን ሕያው እግዚአብሔር ኢየሱስ ክርስቶስ